አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ውድ ሀገሬ ልጆች እንዴት ናችሁ? እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሀባይቢ ውድ ኢትዮጵያውያን እንዲሁም ትውልድ ኤርትራውያን በያላችሁበት ሰላማችሁ በዘት ትረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ። ሀባይቢ ወዳችሁ ፈቅዳችሁ የምታበረታቱኝ እህቶቼ ጀዛኩም አላሁ አልፍ ኸይር። ወንድሞቼ በያላችሁበት አላህ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረብ ፈጣሪ ይጠብቀን፣ የጎደለንን ይሙላልን። እሱ በጥበቡ እሱ በኃያልነቱና በሰላም ወደ ሀገራችን ይመልሰን። በሀገርም ውስጥ ያላችሁ ደግሞ አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አድርጉ፣ በፍቅር በአንድነት የምንኖር ያድርገን እያልኩኝ የዘወትር ምኞቴ ነው፣ ዱዓዬ ነው ሀዋይቢ። ዛሬ ደግሞ በአዲስ መጥቻለሁ ሀባይብ ገልቢ። እሱም ምንድን ነው? አብደላህ ኢብኑል ዙኸይፍ የህይወት ታሪክ። አብደላህ ኢብኑ ዙኸይፍ እያንዳንዱ ሙስሊም የአብደላህን ኢብኑ ዙኸይፍ ጭንቅላት የመሳም ግዴታ አለበት። እኔው ጀምረዋለሁ። ዑመር ኢብኑል ኸጣብ ታሪክ ከዚህ ሰው በፊት የነበሩትን በሺዎች የሚቆጠሩ አረቦችን እንደረሳው ሁሉ እርሱንም ብረሳው ነበር እንደነርሱ እሱም ትኩረት ወይም ዝና ባላገኘ ነበር። የኢስላም ታላቅነት ግን አብደላህ ኢብኑ ዙኸይፍን በዘመኑ የነበሩ ሁለት የዓለም ሀያላን መሪዎች የመፈታተን እድልን እንዳገኝ አደረገው። የፈራስ ንጉስ ነገስት ከነበረው ኪስራና የቢዛይታንያን ንጉስ ነገስት ጋር አይን ላይን ተፋጧል። ከኪስራን ጋር የነበረው ገጠመኞች የመጀመሪያው ነብዩ ሰለላሁ ዐለይሂ ወሰለም ከሶሃቦቻቸው መካከል እያንዳንዶች ከአረብ ልሳን ምድረ ውጭ ያሉ አገር ገዢዎችን ወደ ኢስላም ለመጣራት ደብዳቤ አስይዘው ለመላክ በወሰኑበት በስድስተኛው ዓመተ ሂጅራ ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዚህ ተልዕኮ ታላቅ ትኩረት ሰጥተውት ነበር። እነዚህ መልእክተኞች የሄዱበት ከሙስሊሞች ጋር ምንም አይነት ስምምነት ወይም ውል ያላደረጉ ህዝቦች ካሉባቸው ሩቅ ሀገሮች ነው። ስለዚህ ሀገሮች ቋንቋ ወይም ስለ ገዢዎቻቸው ዝንባሌና ባህሪ በሰፊው አያውቅም ነበር። ገዢዎቹ ሃይማኖታቸውን እንዲተዉ፣ ስልጣናቸውን፣ ዝናቸውን እንዲለቁ እንዲሁም ከጥቂት ጊዜ በፊት ባህሪዎቻቸው የነበሩትን ህዝቦች ሃይማኖት እንዲቀበሉ ማድረግ ነበረባቸው። በመሆኑም ግዳጁ ምን ያህል አደገኛ እንደነበር መገመት አይከብድም። ነብዩ ሰለላሁ ዐለይሂ ወሰለም እቅዳቸው ምን እንደሆነ ለማወቅ ሶሃቦቻቸውን ሰበሰቡ። ንግግራቸውን አላህን በማሞገስን ጀመሩ። ከዚያም ስለ አላህ አንድነት ምስክርነታቸውን ከሰጡ በኋላ ከእናንተ መካከል አንዳችሁን ወደ ውጭ ሀገር ገዢ ዘንድ ለመላክ እፈልጋለሁ። እስራኤላውያን የማርያም ልጅ ከሆነው ከኢየሱስ ጋር እንደተጣሉት እናንተም እንዳትጣሉኝ በማለት ንግግራቸውን ቀጠሉ። እነሱም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ እርስዎ የፈለጉትን ማንኛውንም ነገር እናደርጋለን፣ የፈለጉት ቦታ ይላኩን በማለት መለሱ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው መካከል ስድስቱን ለአረብና ለውጭ ሀገር መሪዎች ደብዳቤዎቻቸውን ይዘው እንዲሄዱ አዘዟቸው። ከነዚህ መካከል አንዱ አብደላህ ኢብን ሁዘይፍ ነበር። የነብዩ ሰለላሁ ዐለይሂ ወሰለም ደብዳቤ ለፈሩስ ለኪስራ ፓሪፌስ ለመድረስ ተመረጠ። አብደላህ ረዲየላሁ አንሁ ግመሉን አዘጋጅቶ ሚስቱንና ልጆቹን ተሰናበተ። ብቻውን ጉዞ ጀመረ። የፈረሱን ወይም የአህዋኗ ኢራንም ምድር እስከሚረግጥ ድረስ ተራሮችና ሸለቆችን እያቆራረጠ ሄደ። ከንጉሱ ግቢ እንደደረሰ ስለያዘው ደብዳቤ ጉዳይ ለህዝቦቹ ከነገረ በኋላ ንጉሱ ካሉበት ቦታ እንዲገባ ፍቃድ ጠየቃቸው። በዚህ ጊዜ ኪስራ ፕሬፊስ አልፎኙ እንዲዘጋ አዘዙ። ታዋቂ ረዳቶቹንም ጠራ።
ከተሰበሰቡ በኋላ አብደላህ እንዲገባ ፍቃድ ተሰጠ። አብደላህ እንደገባ የፈረሱ ኃይል መሪ በጣም የተሽቆጠቆጠና የተዋበ ካባ ደርቦ ትልቅና አሳምሮ የተቀመረ ጥምጣም አድርጎ አየው። በአብደላህ ገላ ላይ ይታይ የነበረውን ግን የአረብ ዘላን የሚለብሰው መናኛ የባላገር ልብስ ነበር። አብደላህ ንጉሱን ሲያይ ጭንቅላቱን አልደፋም፣ እግሮቹንም አልተንበረከከም። ኢስላም ያጎናጸፈው ክብር በልቡ ውስጥ ይበልጥ ነደደ። የእምነቱ ጥንካሬም በልቡ ውስጥ መታ። ኪስራ በሬቬዝ መልእክተኛው የቀረበው መምጣቱን ባዩ ጊዜ ከወታደሮቹ መካከል አንደኛው ደብዳቤውን እንዲቀበለው መልእክት ሰጠው። አልሰጥም አለ አብደላህ ረዲየላሁ አንሁ። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ደብዳቤ በቀጥታ ለአንተ እንዲሰጥ ነው ያዘዙኝ። ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ትዕዛዝ ውጭ ደግሞ አልሰራም አለ። በዚህ ጊዜ ኪስራ ወደ እኔ እንዲቀርብ ፈቀዱለት አለ ለጠያቂዎቹ። አብደላም ወደፊት ሄደና ደብዳቤውን በእጁ አስረከበው። ከዚያም እፊቱ ቆሞ የተጻፈውን እንዲያነብለት አዘዘው። እሱም እንደሚከተለው ማንበብ ጀመረ። በጣም አዛኝና ሩህሩህ በሆነው በአላህ ሱብሓነሁ ወተዓላ ስም እጀምራለሁ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሆነው ከሙሐመድ ሰለላሁ ዐለይሂ ወሰለም ለፋሪስ ገዢ ለኪስራ የአላህ መመሪያ ለተከተለ ሁሉ ሰላም ይስፈንበት። ኪስራ ቁጣው ገንፍሎ የወጣው ከደብዳቤው ላይ ይህንን ያህል ብቻ በአስተርጓሚ እንደሚሰማ ነበር። ፊቱ ቀላ፣ አንገቱንም ማላብ ጀመረው። በደብዳቤው በውስጡ ስላለው ሌላ ነገር ምንም ሳያውቅ ከጸሐፊው እጅ ላይ ነጥቆ ቀደደው። የኔ ባሪያ የነበረው ሰው እንዲህ አድርጎ ለመጻፍ ይደፍራል ሲል ጮኸ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በደብዳቤያቸው ላይ የእሱንም ስም በቅድሚያ ባለማስፈራቸው ነበር የተናደደው። ከዚህም አብደላህ ረዲየላሁ አንሁ ከተሰበሰበው ሸንጎላ መሃል እንደ ባሪያ እንዲባረር አዘዘ። አብደላህ የሚደርስበት ምን እንደሆነ ሳያውቅ ወጣ። ይገደል ወይስ በሰላም ወደ መጣበት ይመለስን? ይህ ለማወቅ ግን ብዙ መቆየት አልፈለገም። በአላህ ስም እምላለሁ የነቢዩ ሰለላሁ ዐለይሂ ወሰለም ደብዳቤ እንዲህ ሲሆን ካየሁ በኋላ በእኔ ላይ ለሚደርሰው ሁሉ ደንታ አልነበረኝም ብሏል። ከዚያ በግመሉ ላይ ወጣና መጋለቡን ተያያዘው። ኪስራ ንዴቱ እንደቀነሰለት አብደላህ ተይዞ እንዲቀርብለት አዘዘ። አብደላህ ረዲየላሁ አንሁ ግን አልተገኘም። ወታደሮቹ ወደ አረብ ልሳነ ምድር የሚወስደውን መንገድ ሁሉ አሰሱ። ርቆ መሄዱ ብቻ ነበር ያረጋገጡት። አብደላህ ረዲየላሁ አንሁ መዲና እንደተመለሰ ኪስራ ደብዳቤውን እንዴት እንደወጫጨቀው ለነቢዩ ሰለላሁ ዐለይሂ ወሰለም ሲነግራቸው መልሳቸው ስልጣኑን አላህ ይቦጫጭቀው የሚል ብቻ ነበረ። ሱብሃነክ ያ ረቢ። በዚህ መሃል ኪስራ በየመን አለመገኘው ወኪሎ ለበዛን ደብዳቤ ጻፈለት። በሂጃዝ ብቅ ያለውን ሰው ሁሉ ወታደሮች ተልከው ወደ ፈረስ ይዘውት እንዲመጡ የሚል ትዕዛዝ ነበር። በዛን ካሉት ወታደሮች መካከል ሁለቱን ደብዳቤው አስይዞ ወደ ነብዩ ሰለላሁ ዐለይሂ ወሰለም ላከ። ለደብዳቤው ነብዩ ሰለላሁ ዐለይሂ ወሰለም ያለ አንዳች ማዘግየት ከሁለቱ ሰዎች ጋር ሆነው ከኪስራ ፊት እንዲቀርቡ የታዘዙበት ነበረ። በተጨማሪ ሁለቱ ሰዎች ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቻሉትን ያህል መረጃ እንዳስቡና ጥሪያቸውንም
በጾምና በጥሞና እንደሚያጠኑ በዛን ጠየቋቸው። ሰዎቹ በአፋጣኝ ጉዟቸውን ጀመሩ። ጧኢፍ እንደደረሱ ጥቂት የቁረይሽ ነጋዴዎች አግኝተው ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ጠየቋቸው። የአስሪብ ውስጥ ነው አሏቸው። ቁረይሾችም እጅግ ተደሰቱ። ይህ ለነሱ መልካም ብስራት ስለነበረ በየቦታው እየተዟዟሩ ለሌሎች ቁረይሾች ደስ ይበላችሁ፣ ኪስራ ሙሐመድን ሰለላሁ ዐለይሂ ወሰለም ለመያዝ ስለተዘጋጀ ከነሱ መጥፎ ስራ ታቀላላችሁ በማለት ጮቤ ረገጡ። ይህ በእንዲህ እንዳለ ሁለቱ ሰዎች በቀጥታ ወደ መዲና ሄደው ነብዩ ሰለላሁ ዐለይሂ ወሰለምን አገኟቸው። የበዛንን ደብዳቤም ሰጧቸው። ንጉሱ ነገስቱ ኪስራ የኛን ንጉስ ግዛት አስተዳዳሪ የሆነውን በዛን እርስዎን ለማግኘት ሰዎች እንዲልክ ጽፈውለት፣ በዚህ መሰረት እኛ እርስዎን በቁጥጥር ስር አውለን ለመሄድ ነው የመጣ ነው። በፈቃደኝነት ከመጡ ለእርስዎ ጥሩ እንደሚሆንና ቅጣቱን እንደሚተውለዎት ኪስራ ተናግሯል። እምቢ የሚሉ ከሆነ ግን የእነሱ ቅጣት ምን ያህል የከፋ እንደሆነ ያውቃሉ። እርስዎና ህዝብዎን ለማጥፋት ኃይል አለው በማለት አሳሰቧቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምም ፈገግ ብለው ዛሬ ወደ ድንኳናችሁ ሂዱና ነገ ተመልሳችሁ እንድትመጡ አሏቸው። በሚቀጥለው ቀን ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጥተው ኪስራ ፊት ለመቅረብና ከኛ ጋር ለመሄድ ዝግጁ ነዎትን ሲሉ ጠይቋቸው። ከዚያም ከዛሬ ጀምሮ ኪስራን አታገኙትም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አክለውም አላህ ገድሎታል በዚህ ሌሊትና በዚህ ወር ላይ ልጁ ኢሽራዌህ የእሱን ቦታ ይዟል አሉ። ሁለቱም መልእክተኞች በድንጋጤ በደን መስለው የነቢዩ ሰለላሁ ዐለይሂ ወሰለምን ፊት አፍጥጠው አዩ። ለመሆኑ የምትናገረውን ታውቃለህን? በማለት ጠይቋቸው። አሁን ይህንን ለማባዛን አናሳውቀውን በማለት በግርምት ጠየቁ። አዎ በማለት ነብዩ ሰለላሁ ዐለይሂ ወሰለም መለሱ። ውድ ቤተሰቦቼ ቀጣይ ክፍል አለው። ቀጣዩን ክፍል በሚቀጥለው አቀርባለሁኝ። ወዳችሁ ፈቅዳችሁ የምታበረታቱኝ እህቶቼ ወንድሞቼ ጀዛኩሙላሁ ወልፍ ኸይር ያልኩኝ በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።